ብዙ ጊዜ አሜሪካ ውስጥ ስንመጣ በቃ የስራ ችግር የሰው ስራ አጣው ሲል ስፔሻሊ አዲስ ሆኖ መጥቶ እየቀለደ ወይ ደግሞ ስራ እየናቀ ወይ ስራ እያማረጠ ይመስልና ወጥቶ ለመፈለግ ወይ መንጃ ፍቃድ ላይኖር ይችላል፣ መንዳት ሰውን እየጠበቀ ሊሆን ይችላል። ባስ ከሆነ ባስ እንዴት እንደሚጠቀምም ላያቅ ይችላል። አንዳንዴ ደግሞ ታውቃላችሁ አንዳንድ ሰው ስፔሻሊ ያው አሜሪካ ውስጥ ወይ በግሪን ካርድ ነው ወይ አብዛኛው በአሳይለም ነው የሚመጣው። የአሳይለሙ ደግሞ ራሱን የቻለ ቻሌንጅ አለው። ስራ መፈለግ የመጀመሪያ ስራ ማግኘት ምንም ይሁን መንጃ ፍቃድ ያስፈልጋል። ስለዚህ የመጀመሪያ ስራህን ለማግኘት በጣም አካባቢ ላይ ያለ ወይ ሰፖርት የሚያደርጉ ወይ የተቀበሉ ሰዎች ሊሆኑ ይችላሉ የሚያግዙ መሆን አለባቸው። ወይ ጊዜም ካላቸው ወይ ደግሞ እነሱም ያለ ስቴብል የሆኑ ፋሚሊ ላይ ከገባህ የተወሰነ ጊዜ ካላቸው ቢያንስ ዊኬንድ ላይ ጊዜ ያላቸው ከሆኑ ሊያግዙ ይችላሉ። አንዳንድ ጊዜ ግን የመጀመሪያ ስራ ማግኘት ያስታውሳሉ። አንድ ልጅ የመጣው በግሪን ካርድ ነው። ሞከረና እንዳጋጣሚ እያወራን ደግመ ስራ አጣሁኝ በቃ ምንም ካላገኘ አልቻልኩ ምናምን አለ። እንዴት ምናምን አንተ ግሪን ካርድ አለ ያለው ምናምን አልኩት። እኔም ራሱ አሁን እንደዚህ ጠየቅ ስቶሮች ላይ ቢያንስ ምናምን አልኩት። የኔ ስራ ተሰራው ጠይቃል ስቶሮች ላይ ምናምን ሙሉ ጠየቁኝ። ወጃ እንት ጠየቁኝ ቢኤስ በቃ በሙሉ ሆም ዲፖ ሁሉም ጋር ጠየቁኝ። እንትን የለም ሰብን ለብም ጠይቅስነ ሰብለ ስንሄድም ኦኬ የለንም ምናምን አለ። ስራ ኦኬ ጋስ ስቴሽንም ጠይቅን የለም። ከዛ ያገኘው ከስታፈርድ ወጥቶ ወደ አሌክዛንድሪያ አካባቢ ነው ያገኘው ጃይንት ማለት ነው። እና ምን ልላችሁ ነው አንዳንድ ጊዜ አሜሪካ ውስጥ ሰው ስራ አጣው ሲል ወያም ማረጠ ስራ ጣልቶ ምናምን አይደለም ወይ ሰነፍ ሆኖ አይደለም ወይ ወረቀት ስላልጨረሳል። አንዳንድ ወረቀታቸው ማለት አልኳችሁ ግሪን ካርድ ይዞ ላይገኝ ይችላል። ሜቢ ግን አንዳንዴ ትንሽ ሰው የሚያግዛችሁ ሰው ካለ እሱ ነው። ከዛ ውጪ አሳይለም ላይ ያለ ሰው ደግሞ በጣም ብዙ